ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጅ እንዴት ናት ደህና ናት ወይ ብሎ አያውቅም። ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች። ገባሽ? ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለ አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድን ነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም። ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይህ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ? አሁን ፎቶዋ ያለኔ ፍቃድ የወጣለች ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ። አላየንም ቪዲዮ ሲሉኝ በስልክ ከፍቻ አሳየዋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንም አትሰማም። ገባሽ? እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን ያለኝ አይደለም፣ እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያሉሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ያለሽ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ እፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ። ሽማግሌው የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ
እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይ ነው ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው የምፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነ ቀጠሮ ተሰጠን። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነ ቀጠሮ ተሰጠንና በተሰጠን ቀነ ቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነ ቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ። ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ ኖ መደረግ አልነበረበትም። ቀነ ቀጠሩ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል። አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩቧን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው 2 ቻናል ገቢ የሚገባላችሁ አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉን አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብህ። ኦኬ ልሽ ሀቢባዬ፣ እኔ ከፈለግኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሱ አንተን ሪሙቭ ማድረግ የምችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች? ከአድሰንስ ላይ ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ሀቢባዬ ነግሬሻለሁ እኮ። ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቱብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው።
ኦኬ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በይው ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን ይህን አጥራልኝ መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይንስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ ሪሙቭ ማድረግ ትችላል፣ ማስወጣት ትችላል። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። እሺ በቃሽ፣ አንተ ጨርስና ወደ እሷ እንሂድ። ረዘመ እና እሺ እና የተወደዳችሁ ውድ ቤተሰቦቻችን ፍቅር እና ደስታ እንግዲህ በጣም ላይቭ ላይ በጣም እንትን እያሉ ነበሩ። አንቺ እንደዚህ ብለሻል፣ አንተ እንደዚህ ብለሃል እንግዲህ ብሎ እንግዲህ ሶሻል ሚዲያ ላይ በጣም ማለት ከዚህ በፊት ተጣልቶ ነበሩ። ከዛን ከተጣሉ በኋላ እንግዲህ አንተና እንደዚህ ነው ያልከው አንቺ እያሉ እንግዲህ በጣም ጥላቻ ውስጥ እንግዲህ ናቸው እንግዲህ በላይ እና ማለት ፍቅር እንግዲህ ያለችዋ የራሴ ቻና ላይ መልስልህ ያው አብረ ነው እየሰራ ነው እንግዲህ ዩቱብ ቻና ላይ አንድ ላይ ነው የምንሰራው መልስ እያለች ነበረ። እንግዲህ ክርክሩ ይሄ ነው።